ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ዩቲዩብ ቤተሰቦቼ ሰላም ናችሁ ወይ? እንዴት ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ከሀገር ውጭም ከሀገር ውስጥም ያላችሁ ሁላችሁም ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ስንቶቻችሁ ናችሁ የዚህ ቅባት ጥቅም የምታውቁት? እስቲ ዛሬ እኔ የተጠቀምኩበትን እኔ ልንገራችሁ። እኔ ላስረዳችሁ ማለት ነው። ይሄ ቅባት ብዙ ጊዜ የኛ ሴቶች አንቀባውም። ይሄ ቅባት ማለት ነው። ይሄ ቅባት የኛ ሴቶች አንቀባውም። የሌላ ሀገር ዜጎቹ ምናምን በፊሊፒኒዎች ምናምን ነው የሚቀቡት ማለት ነው። አዎ ሽታው በጣም ነው የሚከብደው። የተቀባው ሰው ሽታው በጣም ይከብዳል። በጣም ማለት ከምላችሁ በላይ በጣም ነው የሚከብደው። ግን በጣም ጥቅም አለው። ወላይ ሞክሩት። እኔ የሞከርኩትን ነው የምነግራችሁ። ይህ ቅባት መቼ እንደምትቀቡ ልንገራችሁ። ይህ ቅባት የምትቀቡት ይሄ ልትታጠቡ ስትሉ ነው። ይህ ቅባት የምትቀቡት ልትታጠቡ ስትሉ ማለት ነው። በደንብ አዳምጡ። ልትታጠቡ ወይ 1 ሰዓት ወይ 2 ሰዓት 1 ሰዓት ተኩል በቃ ከሁለት ሰዓት ባላነሰ እስከ 1 ሰዓት ምናምን 1 ሰዓት ተኩልም ትችላላችሁ፣ ለ1 ሰዓትም ትችላላችሁ። በጣም ጥቅም አለው። እኔ ራሴ የተጠቀምኩበት ነው። ወላይ ነው የምላችሁ። እኔ ራሴ የተጠቀምኩበት እና ይሄ ቅባት በደንብ ደግሞ ስክሪንሻት ማድረግም ትችላላችሁ። በደንብ እንትን ብላችሁ ማስላከም ለመዳሞቻችሁም ግዙልኝ ብላችሁ ማለትም ትችላላችሁ ማለት ነው። ይሄ ቅባት ግን ሽታ አለው። ስራ በቃ የለብኝም፣ በቃ አሁን ስራ አልገባም፣ ሰዎች አይጠሩኝም፣ መታጠብ እፈልጋለሁ። መታጠብ በቃ ሀሳብ ሲኖራችሁ ነው ማለት ነው። ከዛ ከታጠባችሁ በኋላ ምን እንደምትቀቡ ልንገራችሁ። ፀጉራችሁ እርጥብ እያለ ይሄ ክሬም ማለት ነው። ይሄ ክሬም መቼም ሁላችሁም ታውቃችኋል። ከለሩ ይለያል እንጂ ከታጠብን በኋላ ክሬም ብዙዎቻችን ክሬም እንጠቀማለን። እኔ ኢትዮጵያ እያለሁ አልጠቀምም ነበረ። አሁን እጠቀማለሁ ማለት ማን እንዳስለመደኝ ሴትዬ ማለት ነው። ቅባት አምጪልኝ ስላት በቃ እነዚህ ነው የምታመጣው። ይሄ ከራሱ ጋር አይደለም የሚገዛው እና ልነፋበት ነው። ውስጡ በጣም ውስጡ ነው። ጫፉ ፀጉራችሁ እሽት አድርጋችሁ ውስጡ ላይ ነው የምትነፉበት ማለት ነው። ከሌላችሁ ደግሞ እንትን በቃ እንደ ቅባት ውስጡ እንትን እያላችሁ በጣታችሁ ነው እሽት አድርጋችሁ አሽታችሁት በቃ ፍና አድርጋችሁ እንትን የምትሉት ማለት ነው። እና ተጠቀሙት። በጣም ምርጥ ቅባት ነው። በጣም ማለት ነው። በጣም ምርጥ ቅባት ነው እና ተጠቀሙት። እኔ እንደውም ቢቻል ማለት ነው ቢያንስ 10 ሊትር ይዤ ብሄድ ደስ ይለኛል። ምክንያቱም በጣም ተጠቀምኩበት። በጣም ፀጉራችሁ በቃ በጣም ነው የሚያድገው እና እኔ ያው በሃይማኖቱ ስለማይፈቅድልኝ ነው እንጂ ወላሂ ያሳያችሁ ነበረ ፀጉሬ ማለት ነው ምን ያህል እንትን እንዳለ ማለት ነው። እና በጣም ጥቅም አለው። ተጠቀሙት። ሁላችሁም ተጠቀሙት። ቅባቱ በጣም ያልታወቀለትና ብዙ አይነት ቅባት ማስታወቂያ ላይ ይመጣል። እኔ ግን ከመጣሁ እንደመጣሁ አልተጠቀምኩትም። መጠቀም ከጀመርኩት 6 ወሬ ነው። በ6 ወሬ ማለት ነው። በቃ ባሳያችሁና ብነግራችሁ አታምኑኝም። እና ለፀጉሬ በጣም ጥቅም አግኝቼበታለሁ። ተጠቀሙት። ይሄ ቅባት ማለት ነው። አንድ ደግሞ እህቶች የሚመክራችሁ ነገር ይሄ ማለት ነው። ይሄ ያቀላል ብላችሁ የምትገዙ ሴቶች ያቀላኛል ብላችሁ የምትገዙ ሴቶች እንዳትገዙት። ይሄ እንዳትጠቀሙትም እንዳትገዙት። ምክንያቱም ይሄ ክሬም ፊታችሁ በጣም ያቀላችኋል። ግን ተሳስታችሁ 1 ቀን ካሳለፋችሁ በፀሐይ የዋለ በፀሐይ በቃ ሰው በፀሐይ ሲውል እንዴት ነው የሚጠባብሰው ፊቱ ማለት ነው። እንደዛ ነው የሚያደርጋችሁ። 1 ቀን መቅረት የለበትም። አሁን ለምሳሌ እዚህ እናገኘዋለን። ኢትዮጵያ ይሄ ውድ ነው። በነገራችን ላይ ኢትዮጵያ ይሄ ውድ ነው። ኢትዮጵያ ገብታችሁ ማትጠቀሙ ነገር እዚህ አትጠቀሙ። ፊታችሁ አታስለምዱ። ክሬም አታስለምዱ። በቃ ምንም አይነት ክሬም አታስለምዱ። ይሄ ፊቴ ያቀላኛል ለማዲያት ያጠፋልኛል ምናምን በሚል እንጂ ፊቴ ያቀላልኛል ብላችሁ የምትጠቀሙት ነገር ይቅርባችሁ። አትጠቀሙት። እሺ አትጠቀሙት። ምክንያቱም እኔ ይሄ ይጠቅማችኋል ብዬ ያልኩትን ነው ያመጣሁላችሁ። ያው እኔ እንትን ያለኝን ማለት ነው። ይሄ መጀመሪያ
ወላሂ ላዚም ሴትዬ ልክ ያየችው ቀን ማለት ነው። ይሄ ቅባት እኔ ያው በቃ ክሬም ብዬ ነው የገዛሁት ማለት ነው። ሱቅ ወስዳኝ በቃ የፊት ክሬም ስለው ይሄ ነው እጄ ላይ ያገኘሁት። ይሄ ያሳየኝ ፓኪስታኒ ነበረ እሱ ባለ ሱቁ ማለት ነው። የፊት ክሬም ስለው ያው እንደ መጣሁኝ አካባቢ ነበረ፣ ግን አልተቀባሁትም። ሙሉ እኮ ነው ከፍቼ ላሳያችሁ። ሙሉ ነው። አልተቀባሁትም፣ አልተጠቀምኩትም። ምክንያቱም አንድ ሳምንት እንደመጣሁ አካባቢ አንድ ሳምንት ተቀብቼው ፊቴ በቃ ቀየረው እንደመጣው ማለት ነው። ቀየረው። ከዛ ተውኩት። አሁን እንትን ሳይል አይቀርም ጊዜ ራሱ ሄዶ ይመስለኛል። በጣም ቆይቷል ከገዛሁት ማለት ነው። እና እንዳትጠቀሙት እና ይሄ ቅባት ተጠቀሙት ውዶቼ፣ ተጠቀሙት። እኔ ይኸው 3ኛ 4ኛ ነው ምናምን ዙር ነው ይሄ ቅባት ስጠቀመው ማለት ነው። አልቆብኝ በቃ ልምድ አደረገብኝ። በቃ ሌላ ቅባት አትገዛልኝም፣ ይሄ ነው የምትገዛልኝ ማለት ስምጠጠ እና ይሄ ነገርም ከካዋ በተር ቅባት፣ ይሄ ቅባትም ተጠቀሙት። ይሄ ምርጥ ቅባት ነው። እኔ ይጠቅማችኋል ብዬ ያልኩትን ነው ያመጣሁላችሁ ውዶቼ፣ እሺ ማሮቼ። እና ይሄ ቅባትም ተጠቀሙት። ይሄም ቅባት ምርጥ ቅባት ነው በነገራችን ላይ ይሄም ምርጥ ቅባት ነው። እና ፀጉራችሁ ከተሰራችሁ በኋላ ውስጡን ያው በቃ መቼም እኔ አልነግራችሁ ኢትዮጵያ ሴቶች ቅባት አቀባብ እንግዲህ ማን ብሎን ነው። እና በጣም አቀባብ እናቅበታለን። የክሬም ያው ክሬም ብዙዎቻችን የክሬም ምቾት አናገኝም። ያው የምፈልገውን ክሬም አናገኘውም። በፀጉራችን ምን አይነት ቅባት ይሄዳል ብለን የሆነ ፍላጎት እያለን አናገኘውም፣ አይገጣጠምም። እና ይሄ ቅባት የትኛውም ፀጉር ከርዳዳ የሆነ ፀጉር ፀጉሩ ያላድግም ያላችሁ ሴቶች ይሄ ቅባት ተቀቡት። ይሄ ቅባት ተቀቡት። ይሄ ምርጥ ቅባት ነው። በፊት በጣም የዛሬ 4 ዓመት ምናምን በጣም ዘመናዊ ሆኖ ነበረ። ይሄ ብቻ ነበር በጣም ማስታወቂያ ምናምን በቃ ይሄ ብቻ ነበረ ብዙ ጊዜ ብዙ ሰው የሚቀባው። አሁን ግን ሌላ ቅባት መጥቶበት ላዩ ላይ ይሄ ተትቷል። ግን ይሄ በጣም ጥቅም ያለው ቅባት ነው። አሁን ብዙ ሰው አይጠቀመውም ይሄ ቅባት ማለት ምክንያቱም በጣም ይሸታል። ሽታው ራስ ምታት ነው የሚመጣው ማለት ነው። ለእናንተ የተቀባው ሰው አይሸተውም፣ ግን የሌላው ሰው ያልተቀባው ሰው ማለት በቃ አጠገባችሁ ምናምን ሰው ካለ በጣም ራስ ምታት ነው የሚያመጣው ማለት ነው ውዶቼ። እና ተጠቀሙት። እኔ የተጠቀምኩበትም ነው ማሳያችሁ። እና መንፊያ ካላችሁ አመቺ ነው። ይሄ የሚነፋበትን ማለት ብዙ ጊዜ የቅባት ክሬሞች ምናምን የምነፋበት ብዙ ቤት ይኖራል። ከሌላችሁም ደግሞ በእጃችሁ እሽት አድርጋችሁ እሹት፣ ተቀቡት። እና እላችኋለሁ የምወዳችሁ እና ሰብስክራይብ፣ ላይክ፣ ኮሜንት ጻፉልኝ። ሰብስክራይብ አርጉኝ፣ አበረታቱኝ። እና እኔ በእኔ ተሞክሮ እኔ የተጠቀምኩበትን እሰራላችኋለሁ። እኔ ለፊቴ የምጠቀመው ማለት ፊቴ ይሄን ያህል አልጠቀምም፣ ግን አለ አይደለ እኔ ለጸጉሬ ነው በጣም ማለት ነው። መቼም ጸጉራችን ስንሞትም ይዘኑ የምንሄደው ጸጉራችን ብቻ ነው። ልብሳችን ይዘን አንሄድም፣ ምንም ነገራችን ይዘን አንሄድም። ማንኛውም ሴት አገባሁኝ ባለትዳር ነኝ ጸጉሬ ምን ያደርግልኛል ብላችሁ አትበሉ። እና ተጠቀሙ። ጸጉራችን ውበታችን ነው። ጸጉራችሁን ጠብቁ፣ ራሳችሁን ጠብቁ። በተለይ ጸጉራችሁን ጠብቁ። እንዴ ስንሞት እኮ አሄራ ይዘን የምንሄደው ጸጉራችን ነው። ጸጉራችን መቼም ከኛ ጋር ነው የሚቀበረው አይደል? እና ጸጉራችሁን ተጠቀሙ እላችኋለሁ ማሮቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።